ጽንስ ማቋረጥ ከ2 ሳምንት በፊት አድርጌ ነበር። በሽንት ቼክ ሳደርግ አሁንም እርግዝና ያሳየኛል። ምን ማድረግ ነው ያለብኝ? አሁን እንግዲህ ውርጃ በሁለት አይነት መልኩ ሊሰራላችሁ ይችላል። አንደኛው በማስጠረግ ነው፣ ሰርጂካል አቦርሽን የሚባለው። ሁለተኛው ደግሞ ሜዲኬሽን አቦርሽን፣ በመድኃኒት የሚሰራ የውርጃ አይነት ነው። ይህ የውርጃ አይነት በተለይ ሁለተኛው። ሰላም ሰላም፣ እንኳን ደህና መጣችሁ የቻናል ቤተሰቦች። ዛሬ ደግሞ የምናነሳው በመድኃኒት ስለሚሰራ ውርጃ ይሆናል። ከዚህ በመድኃኒት ከሚሰራ ውርጃ ጋር በተያያዘ በኢንቦክስ በቲክቶክ ማለት ነው በጣም በርካታ ጥያቄዎች አሉ። ከነዚያ ጥያቄዎች ውስጥ ግን ሶስቱን መራርጬ እዚህ ጋር ይዣቸዋለሁ ማለት ነው። እነሱን ስናነሳና በእነሱ ላይ ጥያቄዎችን ስንመልስ ደግሞ በርካታ ነገሮችን ቲፖችን የምሰጣችሁ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። ብዙ ጊዜ በመድኃኒት ውርጃዎችን ስታሰሩ የሚገጥሟችሁ ዋና ዋና ክሪቲካል የሆኑ ጥያቄዎች ይፈጠሩባችኋልና እነዚያን ጥያቄዎች የሚመልስ ቪዲዮ ነው። ይህ ቪዲዮ ተከታተሉኝ። የመጀመሪያው ጥያቄ ምንድን ነው የሚለው የውርጃ መድኃኒት ወስጄ ነበረ፣ ትንሽ ደም ነው የፈሰሰኝ፣ መውጣትና አለመውጣቱን እንዴት ልወቅ ነው የሚለው። አሁን እዚህ ጋር የሚወጣው የደም መጠን እንደየወሩ ይለያያል። ለምሳሌ የምታቋርጡት ጽንስ በጣም ወሩ ትንሽ ከሆነ የ5 ሳምንት የ6 ሳምንት የ7 ሳምንት ምናምን አካባቢ ከሆነ የሚወጣው ደም በጣም ትንሽ ነው። በ3 በ4 ሰዓት ውስጥ ቢበዛ አንድ ሞዴስት ቢያስቀይራችሁ ነው። ከዚያ ውጪ ብዙ ሊበዛ አይችልም። እኔ ግን በብዛት እንደምታውቁት ይህንን አይነት ጥያቄዎች በኢንቦክስ ስጠየቅ ምንድነው የምመልስላቸው መልስ የሰጧችሁን ባለሙያዎች አማክሩ፣ ስልክ ውሰዱና ደውሉላቸው ምናምን እያልኩ ነው የምመልሰውና አንዳንዶቹ ግን የሚመልሱት በጣም አስገራሚ የሆነው መልስ ምንድነው መድኃኒቱን የወሰድኩት ከባለሙያ አይደለም ከሌላ ሰው ነው መድኃኒቱን የወሰድኩት ይሏቸዋል። እና በተለይ በውጭው ዓለም ላይ የሚዘዋወር ህገ ወጥ የሆነ የውርጃ መድኃኒት አለ። ያን የውርጃ መድኃኒት የሚያገኙት በብዛት ከባለሙያ ሳይሆን ሰው በሰው ባለሙያ ካልሆነ ሰው በህገ ወጥ መልኩ በከተማ ውስጥ መድኃኒት ከሚያዘዋውር ሰው ነው የሚያገኙትና ስለዚህ መልሰው ቢጠይቁት ባለሙያ ስላልሆነ ስለ መድኃኒቱ ሳይድ ኢፌክት፣ ስለ መድኃኒቱ አሰራር፣ መድኃኒቱ እንዴት ነው መሰጠት ያለበት ወይም ደግሞ ከፍ ዝቅ ዶዙ መቀነስ መጨመር ያለበት በምን መልኩ ነው የሚለው ስለማያውቁት መድኃኒቱን ብቻ ገንዘብ አስከፍለው ነው የሚሰጧቸው ማለት ነው። ያ ህገ ወጥ የሆነ መድኃኒት ለውርጃ ተብሎ የተዘጋጀ ትክክለኛ ፕሪፓሬሽኑን እየጠበቀ መድኃኒት አይደለም። መድኃኒቱ በአብዛኛው ፉል ያልሆነ ይሄ ለምጥ ማስጀመሪያ ወይም ደግሞ አንድ እናት ስትወልድ ደም ሲበዛባት ምናምን የምንሰጠው መድኃኒት ነው። ያ ደግሞ ውርጃን በትክክል እንዲሰራ አያደርግም ማለት ነው። ምክንያቱም ፉል ስላልሆነ ያ መድኃኒት በቀላሉ ሊያገኙት ስለሚችሉ በከተማ ውስጥ በህገወጥ መልኩ ያዘዋውራሉ። በከፍተኛ መጠን መድኃኒቱን በገፍ እንትኑን አብዝተው ይሰጧቸዋል። ወደ 10 ፍሬ 12 ፍሬ ምናምን። መድኃኒቱ ግን በትክክል አይሰራም። ያው እንግዲህ እኔ እዚህ ጋር ስለ ውርጃ ሳወራ ውርጃ የተለያየ አይነት ውርጃ አለ። ፈልጋችሁ የምታደርጉት የውርጃ አይነት አለ። እንደዚሁም ደግሞ በአፈጣጠር ችግር ምክንያትም ውርጃ ሲያጋጥማችሁ በዚህ በመድኃኒት መልኩ ሊሰራላችሁ ይችላል። ስለዚህ አሁን ባለሙያዎችም ቢሆኑ ይሄን መድኃኒት ውሰጅና ቤት ግቢ ምናምን ብለው ከሰጧችሁ በኋላ ብዙዎቻችሁ የነሱ የነገሯችሁን ነገር አንደርስታንድ ሳታረጉ ስትቀሩ ጥያቄዎች ይፈጠሩባችኋል ማለት ነው። ይህ ቪዲዮ ለዚያም ይሆናችኋል ማለት ነው። በራሳችሁ መድኃኒት ገዝታችሁ ለምትጠቀሙ ብቻም ሳይሆን ባለሙያዎችን ማዘውላችሁ ቤት ውስጥ ለምትጠቀሙ ይሄ ነገር ይጠቅማችኋል። በአጠቃላይ ግን ውርጃ ለመፈጸም ስታስቡ በራሳችሁ ማለት ነው ሴፍ አቦርሽን ለማሰራት ስትፈልጉ ባለሙያ አማክራችሁ መውሰድ ያለባችሁ ከባለሙያ እጅ ነው መድኃኒቱም ማለት ነው። ከዚያም ደግሞ ሂደቱን እየደወላችሁ እየጠየቃችሁ ምን አይነት ምልክቶችን ስታዩ ወደ ሆስፒታል መሄድ እንዳለባችሁ፣ ምን አይነት ምልክቶችን ስታዩ እነሱን ማማከር እንዳለባችሁ ከነሱ ጋራ ጥብቅ የሆነ ኮሚኒኬሽን ሊኖራችሁ ይገባል ማለት ነው። በአጠቃላይ ተያያዥነት ስላላቸው ወደ ሁለተኛው ጥያቄ ልለፍላችሁና እዚያ ላይ ደግሞ የማነሳላችሁ ኢምፖርታንት የሆኑ ኢሹዎች አሉ። ሁለተኛው ጥያቄ ምንድነው የሚለው የውርጃ መድኃኒት ታዞልኝ ወስጄ ነበር፣ 12 ሰዓት ሞላኝ፣ እስካሁን ምንም ምልክት የለም። ይሄ ማለት በአጭሩ መድኃኒቱ ከተወሰደ በኋላ ከስንት ሰዓት በኋላ ነው መስራት የሚጀምረው የሚለው ነገር ሲመለስ ይህን ጥያቄ መመለስ ይቻላል ማለት ነው። የውርጃ መድኃኒት በተለያየ መልኩ ሊወሰድ ይችላል። በማህፀን ሊወሰድ ይችላል፣ በምላስ ስር ሊወሰድ ይችላል። እንደዚሁም ደግሞ እንደ ማንኛውም መድኃኒት በውሃ በመዋጥ ሊወሰድ ይችላል። ይህንን የሚወስነው ማን ነው? የሚሰጣችሁ ባለሙያ ነው። ስለዚህ መድኃኒቱ ከተወሰደ በኋላ ከስንት ሰዓት በኋላ ነው ደም መድማት የሚጀምረው የሚሰራው የሚለው በጣም ወሳኝ ነው። እኔ ስለ ትክክለኛው የመድኃኒት አወሳሰድ ወይም ደግሞ ሁለቱንም የውርጃ መድኃኒቶች አሟልቶ ስለያዘው የውርጃ ሂደት ልንገራችሁ። በአብዛኛው በጤና ተቋም ሄዳችሁ ውርጃ ስታካሂዱ የሚሰጧችሁ መድኃኒቶች እነዚህ ስለሆኑ ማለት ነው። በእርግጥ የውርጃ አይነት ይለያያል። ለሁሉም የውርጃ አይነቶች እነዚህ ሁለቱም መድኃኒቶች ላይታዘዙ ይችላሉ። በተለይ ግን በራሳችሁ ፈቅዳችሁ
ይሄ ሴፍ አቦርሽን ለሚባለው ተርሚኔሽን ኦፍ ፕሬግናንሲ ለምንለው የሚሰጠው መድኃኒት ፉል የሆነው ለውርጃ ተብሎ ፕሪፔር የሆነው መድኃኒት ነው። ሶ ይህም መድኃኒት ስትወስዱ በተለይ በውጭ ዓለም ያላችሁ ብዙ ጥያቄዎች የሚነሱባችሁና በኢንቦክስ የምታደርጉልኝ ብዙ ለውጭ የምትጋለጡት በውጭ ዓለም ያላችሁ ናችሁና በደንብ ብታዳምጡኝ ደስ ይለኛል። እዚህ ጋር የትም ቦታ ሆኖ ትክክለኛውን መድኃኒት ካገኛችሁ በኋላ መጀመሪያ የምትዋጠዋ መድኃኒት እሷን ከወሰዳችሁ በኋላ ሌላኛው መድኃኒት የሚወሰደው ያው ከ24 ሰዓት በኋላ ነው የሚወሰደው። ባለሙያዎችም ይነግሯችኋል ሲሰጧችሁ ማለት ነው። ነገር ግን በዚያ በ24 ሰዓት ውስጥ የመጀመሪያውን መድኃኒት ከወሰዳችሁ በኋላ አንዳንድ እናቶች ትንሽዬ ደም ሊያዩ ይችላሉ። አንዳንድ እናቶች ደግሞ ሁለተኛውን መድኃኒት እስከሚወስዱ ድረስ ምንም አይነት ምልክት ሊያዩ ይችላሉ። ስለዚህ አሁን እኔ የመጀመሪያውን መድኃኒት ወስጄ ነበረ፣ ግን እስካሁን ምንም ምልክት አላየሁም፣ ምንድን ነው ምክንያቱ እያላችሁ ለምትጠይቁ ሰዎች ለአንዳንድ እናቶች ሊያዩ ይችላሉ፣ ለአንዳንድ እናቶች ምንም ምልክት ላይኖር ይችላል። በተለይ ደግሞ ወሩ ትንሽ ከሆነ በመጀመሪያው መድኃኒት የተወሰነ ደም መፍሰስ ልታዩ ትችላላችሁ። ወሩ ትልቅ ከሆነ ግን ምንም አይነት ምልክት ላታዩ ትችላላችሁ። እሱ ችግር የለውም። ትልቁ ጥያቄ የትኛው ነው? ሁለተኛውን መድኃኒት ከ24 ሰዓት በኋላ የሚወሰደው መድኃኒት ከወሰዳችሁ በኋላ በስንት ሰዓት ውስጥ ማየት አለብኝ የሚለው ነው ትልቁ ኢሹ ማለት ነው። ከ24 ሰዓት በኋላ ሁለተኛውን መድኃኒት ስትወስዱ ለአንዳንድ እናቶች በ2 ሰዓት ውስጥ ወይም ደግሞ ከ2 ሰዓት በኋላ ደም መድማት ሊጀምር ይችላል። ለአንዳንድ እናቶች 6 ሰዓት ሊፈጅባቸው ይችላል። ለአንዳንድ ሰዎች ደግሞ እስከ 24 ሰዓት ድረስ ሊፈጅ ይችላል። ለአንዳንድ እናቶች ደግሞ አልፎ አልፎ ከ24 ሰዓት እስከ 36 ሰዓት ድረስም ሊቆይባቸው ይችላል። እሱ እንደየሰው ሊለያይ ይችላል ማለት ነው። መድኃኒቱ ቶሎ አክሽን የማያሳያቸው እናቶች አሉ፣ የሚያሳያቸው እናቶች አሉ። ለማንኛውም አሁን እዚህ ጋር ማወቅ የሚገባችሁን ዋና ዋና ቲፖችን ልንገራችሁ። አንድ ሁለተኛውን መድኃኒት ከወሰዳችሁ በኋላ በ48 ሰዓት ውስጥ ምንም አይነት ምልክት የማታዩ ከሆነ፣ ሁለት መድኃኒቱን ከወሰዳችሁ በኋላ በጣም ደም የሚበዛባችሁ ከሆነ በተለይ በ2 ሰዓት ውስጥ ከሁለት የንጽህና መጠበቂያ ሞዴስ በላይ የሚያስቀይራችሁ ከሆነ ምክንያቱም በጣም መብዛቱን ስለሚያሳይ ማለት ነው። ነገር ግን መውጣት አለመውጣቱን ለማረጋገጥ ይህ ብቻ በቂ አይደለም። ሶስት ደግሞ መውጣቱን ወጥቶ ነገር ግን በአንድ ጊዜ ብዙ ሳይወጣ በመካከል እያቆመ እንደገና ደግሞ እየቆየ አሁንም አቁሞ እንደገና እየቆየ ምናምን ብልጭ ድርግም እንደዚህ እየጠፋ እየመጣ የሚያስቸግራችሁ ከሆነ እነዚህ ሶስቱ ነገሮች ካሉ ወደ ባለሙያ መሄድና መታየት ወይም ማማከር ይኖርባቸዋል ማለት ነው። እነዚህን የውርጃ መድኃኒትን ስትወስዱ መዘንጋት የሌለባችሁ ዋና ዋና ነገሮች ናቸው። ሌሎችም አሉ በእርግጥ። ስለዚህ በኖርማል ሁኔታ የሁለተኛውን መድኃኒት ከወሰዳችሁ በኋላ ከ2 ሰዓት በኋላ ባለው ጊዜ ውስጥ ደም መፍሰስ መጀመር አለበት ማለት ነው። ይህ ካልሆነ መጠበቅ የሚኖርባችሁ ቢበዛ እስከ 48 ሰዓት ይሆናል። ከዚያ በኋላ ምን ታደርጋላችሁ? ሄዳችሁ መታየት ይኖርባችኋል ወይም ደግሞ ማማከር ይኖርባችኋል ማለት ነው፣ ለክፉም ለደጉም። እንዲሁም ሶስተኛው ጥያቄ ጽንስ ማቋረጥ ከ2 ሳምንት በፊት አድርጌ ነበር። በሽንት ቼክ ሳደርግ አሁንም እርግዝና ያሳየኛል። የውርጃ መድኃኒት ካካሄድኩ በኋላ ወይም ከወሰድኩኝ በኋላ አሁንም የሽንት ምርመራ ሳደርግ ፖዘቲቭ ሆነ፣ ምን ይሻለኛል ነው በአጭሩ ማለት ነው። አሁን እንግዲህ ውርጃ በሁለት አይነት መልኩ ሊሰራላችሁ ይችላል። አንደኛው በማስጠረግ ነው፣ ሰርጂካል አቦርሽን የሚባለው። ሁለተኛው ደግሞ ሜዲኬሽን አቦርሽን በመድኃኒት የሚሰራ የውርጃ አይነት ነው። ስለመጀመሪያው በማስጠረግ ስለሚሰራው የውርጃ አይነት ስናነሳ ከተጠረገላችሁ ከ1 ሳምንት በኋላ የሽንት ወይም ደግሞ የደም ምርመራ ቼክ ብታደርጉ እርግዝና ሊያሳይ ይችላል። ምክንያቱም በደንብ ከተጠረገና ውስጥ ማህፀን ውስጥ የቀረ ነገር እስከሌለ ድረስ ማለት ነው። በመጥረግ ከተሰራ ቦታው ነው የሚያልቀው። ነገር ግን ስለ ሁለተኛው የውርጃ አይነት በሜዲኬሽን ስለሚሰራ የውርጃ አይነት ስናነሳ ግን ለአንዳንድ እናቶች በሰዓቱ መድኃኒቱንም እንደወሰዱ ወዲያው ሙልጭ ብሎ ሊወጣላችሁ የሚችሉ እናቶች ስለሚኖሩ ወዲያው በደንብ ከወጣ ከ2 ሳምንት በኋላ ቼክ ስታደርጉ ፕሬግናንሲ ላያሳይ ይችላል። አንዳንድ ሰዎች ደግሞ መድኃኒቱን ከወሰዱ በኋላ ቀስ በቀስ ስለሆነ የሚወጣው በሰውነታቸው ውስጥ የተወሰነ የሆርሞን እንትን ስለሚኖር ያ ሆርሞን እስካልጠፋ ድረስ ፕሬግናንሲ ቼክ ሲያደርጉ አሁንም ምን ይሆናል? ፖዚቲቭ ይሆናል። ሶ ምንድነው የምታደርጉት? ለመውጣት ወሰደበት ጊዜ ላይ ዲፔንድ ስለሚሆን ለአንዳንድ ሰዎች እስከ ወር ድረስም ፖዚቲቭ ሆኖ ሊቆይ ይችላል። ስለዚህ ለማንኛውም ከ2 ሳምንት በኋላ ቼክ አድርጋችሁ ፖዚቲቭ የሚሆን ከሆነ ምንድነው ማድረግ ያለባችሁ? ሄዳችሁ አልትራሳውንድ መታየት ይኖርባችኋል ማለት ነው። ለሁሉም እናቶች እኔ የምመክረው በመድኃኒት ውርጃን ካካሄዳችሁ በኋላ ደሙ በበቂ ሁኔታ ፈሶ ካቆመና ምንም ነገር ከሌለ አልትራሳውንድም ሊያስፈልጋችሁ ይችላል። ከ2 ሳምንት በኋላ ብቻ ሽንት ቼክ ማድረግ ነው። እሽንቱ ላይ ቼክ ስታደርጉ ካለ እንደዚሁም ደግሞ 1 ሳምንት 2 ሳምንት እየጨመራችሁ ቼክ ስታደርጉ እስከ ወር ድረስ ባለው ጊዜ ውስጥ የማይጠፋ ከሆነ አልትራሳውንድ ብትታዩ አሪፍ ነው። አልትራሳውንድ ከታያችሁ በኋላ አልትራሳውንዱ ላይ ምንም ነገር የሚያሳይ ነገር ከሌለ ከዚያ በኋላ የሽንት ምርመራ ማድረግም አያስፈልጋችሁም ማለት ነው። ምክንያቱም አልትራሳውንዱ
ማህፀናችሁ ውስጥ ምን እንደቀረ በደንብ አድርጎ ሊያሳይ ስለሚችል ማለት ነው። ስለዚህ አልትራሳውንድ ታይታችሁ በአልትራሳውንድ ምንም ከሌለ ነገር ግን ከ2 ሳምንት በኋላ ቼክ ስታደርጉ ፖዚቲቭም ቢሆንም ምንም ችግር አይኖረውም ማለት ነው። ከወር በኋላ ራሱ ቼክ ስታደርጉ ፖዚቲቭ ቢሆንም ምንም የሚያጨናንቅ ነገር አይኖርም። ምክንያቱም አልትራሳውንዱ ላይ ምንም ነገር የሚያሳይ ነገር እስከሌለ ድረስ ለማለት ፈልጌ ነው። ከዚህ ጋር በተያያዘ ሌላ የሚጨምርላችሁ ቲፕ ምንድነው? ውርጃ ካካሄዳችሁ በኋላ ከ10 ቀን በኋላ አሁንም እርግዝና የመፈጠር እድል ይኖረዋል። ስለዚህ ወዲያውኑ ውርጃውን እንዳካሄዳችሁ ቋሚ የሆነ የእርግዝና መከላከያ መጠቀም ይኖርባችኋል። እስከ 2 ሳምንት ድረስ ደግሞ ግንኙነት ባታደርጉ ይመረጣል። ምክንያቱም ማህፀናችሁ በዚያ ሰዓት ገና ሴንሲቲቭ ስለሆነ ለሌላ ለኢንፌክሽን ምናምን ስለሚያጋልጣችሁ ማለት ነው። እርግዝና የመፍጠር እድል ከሆነ ከ10 ቀን በኋላ የምታደርጉት ግንኙነት በሙሉ እርግዝና ሊፈጥር ይችላል። ነገር ግን ምንም ቢሆን እርግዝና መፈጠር ደግሞ የለበትም። በተለይ ደግሞ አውቃችሁ ያቋረጣችሁት ጽንስ ከሆነ እርግዝናን እንደማትፈልጉ የታወቀ ነው። ምንም ጥያቄ የለውም። ስለዚህ ቶሎ ብላችሁ የእርግዝና መከላከያ መጀመር ግዴታ ነው የሚሆነው ማለት ነው። ሌሎች ጥያቄዎችን ደግሞ በሌላ ቪዲዮ ይዤላችሁ መመለስ ይሆናል። ለዛሬው ይሄን ያክል ካልኳችሁ ይበቃኛል። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቴንኪው